ተሳች ተሰብሬያለሁ ቦብጫለሁ ግን እነዚህ ሁሉ ነገሮች የሚታዩ አይደሉም ከዲቭ ጋር የሚያመሳስላችሁ ነገር አለ ልበል እንዴት እርጋታሽ ምናምን ዛሬ እጅግ በጣም የሚወደድና የምትሳሽለት አይነት ሰው ነው አሁን ወደ ቤት እንሂድ ሉሊት እኔ እስከመጨረሻው ከዚህ መሄድ ያለብኝ ለምን እዚህ ከቆየሁ አብዳለሁ ለምን እንደዚህ አልሽ አላውቅም ግን እዚህ ምንም ጥሩ ስሜት እየተሰማኝ አይደለም ለምን ነበር የመጣሽው ለሁለት ሰዎች ስል ለሁለት ሰዎች የወንድሜን ድምጽ ከሰማሁ ረጅም ጊዜ ሆኖኛል አንዱ እሱን ለማግኘት ነው ሁለተኛው ደግሞ የምወደውን የማፈቅረውን የልቤን ንጉስ ለማግኘት ነበር እስከዛሬ ከብዙ ነገር ጋር ታግለሽ ብዙ ጊዜ አሸንፈሽ ሊሆን ይችላል ፈጣሪን ስትይዢ ደግሞ የዛን ሺህ እጥፍ ጊዜ ታሸንፊያለሽ ማን እንደኔ የተዳፈነ በሚመስል ግን በቦግቦግ የፍቅር ነበልባል የሚቃጠል ማነው ትዳር እያለ የድሮ ፍቅረኛውን እስከ ቤቱ አምጥቶ ራሱን ለፈተና የሚዳርግ ምላስ ቆርጣለሁ አለኝ ያንተን ጆሮ ደፍናለሁ አዎ በምንም ምክንያት ያንን ሚስጥሬን እንድትሰማ አልፈቅድም ውስጤ የሚሰማኝ ጸጸት ማስቆም አለብኝ ስለዚህ ምንም ነገር ይፈጠር እናገራለሁ ራስን ችለህ ማመን ትችላለህ እኔን ይዘህ ግን መሆን የለበትም አንቺ ወይም እኔ ስለ ግንኙነታችን ካልነገር ነው ሔዋን ትነግረዋለች ምላሷን ከትናጓ ነው መጠብቅላት ምናልባት ይሆናል ግን ዴቭ በጣም ጠንካራ ሰው ነው ለምንም ነገር እጅ አይሰጥም ሉሊት በዛሬው ክፍል በጣም ብዙ ነገሮች ትዕይንቶች ታይተውበታል ከዚህ መካከል ሔዋን ከገባችበት ቀን ጀምሮ እጅግ በጣም በቤቱ መደነጋገጥ ይታይበታል ይሄ ማለት ደግሞ ዴቭ የራሱን ሐሳብ ሮዛ የራሷን ሐሳብ እንዲሁም ደግሞ ባንቴሮም ዛሬ ላይ የራሱን ሐሳብ ይዞ ለየብቻቸው ለየፊናቸው በሐሳብ ተጨንቀዋል ሙሉ ቤቱ በሐሳብ ተውጧል ዴቭ የመጀመሪያ ፍቅረኛው ረጅም ዓመታት ወደ ውጭ ሀገር ቆይታ በምንም አይነት ምክንያት እንደሆነ ባይታወቅም ለረጅም ዓመታት ተጠፋፍተውና ተነፋፍቀው የቆዩ ሲሆኑ ዛሬ እሷን ባየበት ሰዓት ላይ ፍቅሩ እንደ አዲስ አገርሽቶበታል ምክንያቱም ደግሞ እየወደዳት እያፈቀራት የተለያት የቆየች አሁን ላይ ግን ከረጅም ጊዜ ዓመት ጥበቃ በኋላ ከሮዛ ጋር በፍቅር አንድ ላይ ሆነዋል ማለት ነው ሮዛ እንግዲህ ሁላችንም በድራማው ላይ እንዳየናት በጣም አደገኛ ባህሪ ያላት ሚስት ስትሆን ለሱ ለስላሳና መልካም ሚስት ሆና የቀረበችው ስትሆን ዴቭን ግን የራሷ የሆነ አገባብና ዘዴ እንዳላት አይተናል መጀመሪያ ላይ አሁን ላይ ሮዛና እንዲሁም ደግሞ ባንቴሮ የቀደም ፍቅረኛሞች ናቸው በዚህ መካከል ላይ ነበረ ባንቴሮን ወደ እስር ቤት ሲወረወር እሷ ዴቭን ላፍ ያደረገችው አሁን ላይ ዴቭ ባለትዳሩና ልጅ ባይኖራቸውም በትዳር አብረው ከቆዩ 5 ዓመታትን እንዳሳለፉ ሲናገሩ ሰምተናቸዋል አሁን ላይ የመጣችው ሔዋን የዴቭ አፍቃሪ ናት ስለ ዴቭ ብዙ ነገር ልትናገር ትፈልገዋለች ግን ያንን ደፍራ የምታወጣበት አንደበት የላትም ምክንያቱም ደግሞ ከረፈደ ነው የመጣችው ሮዛ እንዲሁም ደግሞ ዴቭ በአንድ ላይ ትዳር መስርተው በአንድ ላይ ሁለታቸው መሆናቸውን አይታለች ግን ዴቭ የተሸከመው ቀንበር ከብዶታል ይሄንን ቀንበር ደግሞ እኔ አቀልልሃለሁ እኔ እሸከምልሃለሁ የኔ ጌታ እያለች እጅጉን በጣም እሱ የተጨነቀውን እሱ የተቸገረውን እንዲሁ ፊቱን ውስጡን በማንበብ ብቻ የተረዳችው ትመስላለች ሮዛ በተቃራኒው ቆመች ሴት ናት ሮዛ ራሷን ገንዘብ ተኮር ጥቅም ያላት ሴት ስትሆን ሔዋን ደግሞ በትክክለኛው ለዴቭ ሚስት መሆን የምትችል ስራውን የምትደግፍ በሁሉም ነገር አቋም ያላት ሴት ናት ማለት ነው አሁን ላይ ሮዛና እንዲሁም ደግሞ ሔዋን ከባድ ፍጥጫ ውስጥ የገቡ ይመስላሉ ምክንያቱም ደግሞ ባንቴሮን ከዚህ ቀደም ሮዛን እንደዚህ በጣም ልብስ ለብሰህ ምናምን ነገር እንዲህ ካምፓስ በር ላይ ስትጠብቃት የነበርክ ነህ ወይ ምናምን በማለት አውጣጣዋለች ማለት ነው ባንቴሮን እውነቱን ነግሯታል ያለው ነገር ተደብቆ የሚቀር ባለመሆኑ አሁን ላይ ባንቴሮን ያለውን ነገር እኔም ደፍሬ ለመናገር ላይ ደፍር ልክ ያለሁኝ ምክንያቱ ደግሞ ብዙ በደሎችን በድየው ከአንዴም
2 ጊዜ ልገለው ሞክሬያለሁ። የመጀመሪያው ግድያ ሙከራ በጥይት ሞክሬዋለሁ። በሽጉጥ ልገለው ተኩሼበት ነበር። በመቀጠል ደግሞ በቢላዋ ሆዱን ልዘረግፈው ነበረ። ይህን ሁሉ አድርጌዋለሁ። ሉሊትን አውጥቼ እንደዚህ አድርጊያት ነበር እያለ ሁሉንም ነገር አንድ ባንድ እያለ ሲያስረዳት ነበረ። እና ይሄንን ድፍረታችሁን ይዘህ እንዴት እዚህ ቤት ትቀመጣለህ? እሷም አንተም ሄዳችሁ ይቅርታ ጠይቁት፣ ዴቭን ይቅርታ መጠየቅ አለባችሁ እውነታውን ይወቅ ስትለው በፍጹም ይሄ አይሆንም በማለት ምክንያቱም ደግሞ በእንደዚህ አይነት ሁኔታ ለመናገር አልፈልግም። ባንቴሮን በጣም አስተውሏል። አሁን ላይ ባንቴሮን በጣም መልካም ሰውና የተረጋጋ ሰው እየሆነ ነው። አንደኛ በህመም ላይ ቢሆንም ትናንትና ያደረጋቸው የበደለው በፍቅር ስለተቀበለው እንደ መጥፎ ሰው አድርጎ የሳለው ወይም ደግሞ ሮዛን በጉልበትና በትግል የቀማው መስሎት ዴቭን ሊበቀለው እዛ ቤት የገባ የነበረ። አሁን ላይ ግን ዴቭ በጣም መልካም ሰው፣ ትህትና ያጠቃው በጣም ሁሉ ነገሩ የሳበው ሰው ቢኖር ባንቴሮን ነው። ባንቴሮን አሁን ላይ ለዴቭ መከታ ይሆነዋል እንጂ ዴቭን የሚያጠቃበት ጉልበትም ሆነ አቅም የለውም። ስለ ዴቭ መናገር አይችልም። በአጠቃላይ እጅግ በጣም ፍቅር በተሞላበት ህይወት ውስጥ እያኖሩ ያለውን ዴቭን ምንም አይነት ክፉ ነገር ለማድረግ የወሰነ አይመስልም ማለት ነው። ሮዛም እንግዲህ የተከበረውን ትዳሯን ላለማጋለጥ ላለመነካካት ብዙ ጥረቶችን ስታደርግ ነበረ። ባንቴሮን ከቤት እንዲወጣ ከህይወቷ እንዲወጣና ይህንን ትዳሯን ለማስቀጠል ብዙ መስዋዕትና ዋጋ ልትከፍል ይገባት ነበረ። እሷም ያው ከሁለት አማራጭ ባንቴሮንን እንደ አንድ አማራጭ እንዲሁም ደግሞ ዴቭን እንደ አንድ አማራጭ አድርጋ የትዳር አጋሯ አድርጋ ብትቀበለውም ብዙ መዘዞችና ብዙ አካሄዶችን ትሄዳለች ማለት ነው። አሁንም ለሔዋን እየዛተችባት ትገኛለች። እነዚህን ነገሮች አሁን ሚስጥሯን የምታወጣባት ከሆነ እጅጉን በጣም ልሳኗን እንዘጋላታለሁ። እንዲሁም ደግሞ እስከ ህይወቷ ማጥፋት ድረስ ሌሎችን ቅጥረኞችን ቀጥራባት ህይወቷን እንደምታጠፋት ሁሉ ዛቻ እያደረገች ትገኛለች። ይሄ ማለት ደግሞ ሔዋንን ፈርታታለች ማለት ነው። ሔዋንና እንዲሁም ሮዛ ከዚህ ቀደም በትምህርት ቤት ጓደኛሞች ሲሆኑ በዛ ሰዓት ነበረ ብዙ ነገር ያልተነጋገሩት። ብዙ ላይፍ አላቸው። ምክንያቱም ደግሞ የሔዋን ከሀገር መውጣት እንዲሁም ከሔዋን የሀገር መውጣት ተከትሎ ዴቭና ሮዛ እንዴት ተገናኙ የሚለውም ረጅም ታሪክ ይኖረዋል ብዬ ተስፋ አደርጋለሁ። ባንቴሮን በተወሰነ መልኩ ሁሉንም ነገር ያስታውሳል። ምክንያቱም ደግሞ እያንዳንዱ ነገር የበደለውንና ያደረገውን ነገር እያብሰለሰለ አሁን ላይ ተጸጽቶ ነው የሚገኘው ማለት ነው። ሉሊት ከዚህ ቀደም የሰራችውን ከድርጅቱ ላይ እጅግ በጣም ብዙ ነገር ልታቀርብ የነበረችውን ፋይሏን ሙሉ በሙሉ እንደደመሰሰችባት ያወቀች አይመስልም። ምክንያቱም ደግሞ የዘጋችው ላፕቶፓ ተከፍቶ አይተዋለች። በዛ ሰዓት ሮዛ ነበረች ያንን ነገር በሙሉ ፎርማት ያደረገችባት፣ ድሌት አድርጋባት ወጣለች። ሉሊት ለዚህ ዝግጅት ብዙ መስዋዕትና ብዙ ዋጋ ከፍላለች። በዛም ላይ ደግሞ አሁን ላይ ዴቭ ታኮርኛለሽ ሉሊትዬ፣ ምክንያቱም ደግሞ ይህንን የምታኮርኝ በቃ ተማመንብሻለሁ፣ ከዚህ በላይ መስራት ትችያለሽ በማለት ሰዎቹ ለሚመጡት ለእንግዶቹ የሚቀርብ እንግዲህ አሁን ላይ ሌላ ስህተት እንዳትሰሪ እባክሽን ከእንደዚህ አይነት ነገር ታቀቢ ያላት እየለመናት ይገኛል። ባንቴሮን የለመናት ለመና ሮዛ ዛሬ ላይ ባትቀበል ነገ የምትጸጸትበትን ወይም ደግሞ ላደረገችው በደልና ላደረገችው ኃጢአት በዴቭ ላይ ዋጋ እንደምትከፍል ራሷም ገብቷታል። አሁን ላይ እጅግ በጣም በሚያሳዝን ሁኔታ ወንድሟንም እንዲሁም ደግሞ ፍቅረኛዋን በአንድ ጊዜ በቅስፈት ያጣች የመሰለችቷ ሔዋን አሁን ላይ ብዙ ነገሮችን እያሰበች ብትገኝም ሲጋራዋን ባፏ እየተጎነጨች ሰዎች መጡብኝ እያለች በረንዳ ላይ ወጣለች። ይሄ ማለት ደግሞ መቼ ይሆን ዴቭ የሚረዳት? ምክንያቱም ደግሞ ከዴቭ ፍቅር አልወጣላትም። በዛ ላይ ወንድሟን ፈልጋን የመጣችው ወንድሟም ደግሞ መከላከያ እንደገባ ለሀገሩ ተሰውቷል። ይህንን መሰዋቱን ደግሞ እሷ ምንም ነገር ያወቀችው ነገር የለም። አሁን ላይ በጣም የሚያሳዝነው ነገር በጣም ብዙ ነገሮችን እየደበቃት ቢሆንም ዴቭ ከዚህ ህይወት ላይ እንዴት አድርጋ ልታገግም ትችላለች? ምክንያቱም የእናት ያባቷ ልጅ አንድ ወንድሟን መሰዋቱን አልሰማችም። ይህንን በሰማች ጊዜ ምን ይሰማት ይሆን? ምክንያቱም ልቧ ጠርጥሯል። አሁን ላይ ዴቭንም አጣዋለች። ፍቅሬ ንጉሴ የምትለው ሰው የሌላ ሚስት ወይም ደግሞ በሌላ ትዳር ላይ ይገኛል ማለት ነው። ይሄ ማለት ደግሞ የሮዛ ባል ሆኗል ማለት ነው። ሮዛ ሚስቱ ናት። ሚስቱም ብትሆንም ሮዛ የሚታይባት መጥፎ ባህሪያት፣ መጥፎ ነገሮቿ አሁን ላይ
በሔዋን ሊካስ ይችላል የሚለው ተስፋ አደርጋለሁ። ምክንያቱም ደግሞ በቀጣይ ክፍሎች ብዙ ነገሮች ይፈጠራሉ። ሔዋንና እንዲሁም ሮዛ ፊት ለፊት ተፋጠዋል። የምነግርህ ነገር አለ የኔ ፍቅር እያለች ነው። እሷም እየተጠጋችው ነበረ። ሔዋንም ደግሞ ልታወራው የፈለገችው ስለ ሮዛ መሆኑን ወሬ ጀምራለት በንጥልጥል እንዳስቀመጠችው ነበረ። ከመተኝታ ቤቷ እየተነስታ እየተንደረደረች ወጣ። ልታወራ እንደሆነ ስለገባት በፍጥነት ወደ ዴቭ ወዳለበት ቦታ ላይ የሄደችው። ዴቭም ደግሞ ከሮዛ ጋር ቆሞ ከሔዋን ጋር ቆሞ በአንድ ላይ በሆኑበት ሰዓት ላይ ይሄንን ነገር ልትነግረው እንደነበረ እሷም እንደደረሰችበት ስታቅ የምነግርህ አንድ የዋሸው የደበቅኩ ነገር አለ በማለት ዴቭን እንግዲህ ለሁለት አፋጠውት ይዘውት ነበር ማለት ነው። ዴቭ የትኛዋን ይስማ ወይስ የማንን ይቀበል ይሆን? ምክንያቱም ደግሞ ሮዛ ሌላ ሲስተሞችን እና ሌላ ማስመሰሎችን ልታመጣ ትችል ይሆናል ብዬ አስባለሁ። ምክንያቱም ስለ ባንቴሪዮን እና እንዲሁም ደግሞ ስለ ሮዛ ፍቅር ቢያቅ ዴቭ ምን ሊፈጠር ይችላል? ከባድ ጸብና ከባድ ነገሮች ይፈጠራሉ። ምክንያቱም ባንቴሮን እቤት ውስጥ ታሞ ተኝቷል። ፍቅረኛዋ መሆኑን አያውቅም። ያክስቷ ልጅ እንደሆነ ነው የተናገረችው። ያክስቴ ልጅ ነው ብላ እቤት አስገብተዋለች። ቢያንስ እንኳን እውነቱን ብትናገር ነበር ሮዛ ከዚህ ነገር ነፃ ትወጣ ነበረ። ግን አሁን ላይ ባንቴሮን ያክስቴ ልጅ ነው በማለት ብዙ ነገሮችን ስታስመስል ቆይታለች። እንዴት ብላ ነው እውነቱን ልትነግረው የምትችለው? ወይስ ደግሞ አሁን ላይ ሔዋን ልትናገረው የነበረውን እውነታ አስቀይሳ ሌላ ነገር ልትናገር ትችላለች። ምክንያቱም ደግሞ የሔዋን ወንድም መሞቱን ሰምታለች እና ሔዋን ወንድሟ እንደሞተ እንደደበቀቻትና ይህንን ነገር ደግሞ መረጃው ቀድሞ እንደደረሳት ልትነግረው ሊሆን ይችላል። በዛ መካከል ላይ ሔዋንን ልትጎዳት አስባለች ማለት ነው። በዚህ መንገድ ሔዋንን ትበቀላታለች። ሔዋን የዋህና እንዲሁም ደግሞ እጅግ በጣም አርቆ አሳቢ አስተዋይ ናት። አሁን ላይ ግን በሁለት ነገሮች ተጎድታለች። አንድ በባሏ አንድም ደግሞ በፍቅሯና እንዲሁም ደግሞ በወንድሟ አሁን ላይ ብዙ መረጋጋት የሚታይባት ሴት አይደለችም። ሉሊት በበኩሏ ጸሎት አድርጌ፣ ምክንያቱም ወደ ፈጣሪሽ በቀረብሽ ቁጥር እጅግ በጣም ብዙ ነገሮች ይቀየራሉ፣ ትበረቻለሽ፣ ወደ ላይ አንጋጭ፣ የራስሽን ህይወት እንኳን አፍርሰሽ መስራት ትችያለሽ በማለት ነገሮችን ስታበረታታትና ስትደግፋት አይተናል። በጣም ትገርማለች። በጣም ተገርማ በስስት እያየቻት ነበር የምታዳምጣት። ነገሮቹ የምትናገራቸው ከአንደበቷ የሚወጡት እጅግ ጣፋጭ የሆኑ ቃላቶቿን እያዳመጠች ነበረ። እሷም እያለፈች መልስ ልትሰጥ የነበረችው። እናም ውድ ተመልካቾቻችን እጅግ በጣም አሪፍ እና ምርጥ ድራማ ነው። ያላያችሁት ካላችሁ እየገባችሁ እንድታዩ በትህትና እየጠየቅን መልካም ጊዜን ተመኘን።